ኢኮኖሚው አለ። የኢትዮጵያ የውጭ ዕዳ ከ23 ቢሊዮን ዶላር እንደማይበልጥ ጠቅላይ ሚኒስትር አብይ አህመድ ትላንት ማክሰኞ በህዝብ ተወካዮች ምክር ቤት ተናግረዋል። አብይ ይህን ሀዘ የጠቀሱት ከምክር ቤት አባላት ለተነሱላቸው ፖለቲካዊና ኢኮኖሚያዊ ጥያቄዎች ምላሽ ሲሰጡ ነው። በቀጥታ የኢትዮጵያን የዕዳ ጫና የተመለከተ ጥያቄ ያቀረቡት የአማራ ብሔራዊ ንቅናቄን ወክለው የምክር ቤቱ አባል የሆኑት ዶክተር ደሳለኝ ጫኔ ናቸው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? ጠቅላይ ሚኒስትር አብይ አህመድ በእርግጥም ኢትዮጵያ በከፍተኛ ዕዳ ውስጥ እንደምትገኝ ለምክር ቤቱ በሰጡት ማብራሪያ ተስማምተዋል። ይሁንና በአፍሪካ ቀዳሚ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ የሚበልጥ ዕዳ እንዳለባቸው በመግለጽ ጉዳዩን በንጽጽር ማየት ጠቃሚ እንደሚሆን አስረድተዋል። የእኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን ነው። ኮመርሻል ሎን ማለት በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛ ጥያቄ የነበረው ያ የብድር ሁኔታ መሸጋሸግ አለበት ነው። ጠቅላይ ሚኒስትሩ ከ23 ቢሊዮን ዶላር አይበልጥም ያሉት የዕዳ መጠን የትኛውን ብድር እንደሆነ በግልጽ ሳያብራሩ ቀርተዋል። በዚህም ምክንያት አብይ የጠቀሱት አሃዝ የኢትዮጵያን አጠቃላይ የውጭ የዕዳ መጠን በትክክል የሚያሳይ አይደለም። ዓለም ባንክና ዓለም አቀፉ የገንዘብ ድርጅት ይፋ ያደረጉት ትንተና የኢትዮጵያ የሀገር ውስጥና የውጭ ዕዳ እስከ ሰኔ 2016 መጨረሻ ብቻ ከ71.3 ቢሊዮን ዶላር በላይ መድረሱን አሳይቷል። በተጠቀሰው ጊዜ የሀገሪቱ ዕዳ ከአጠቃላይ ሀገራዊ ምርት አኳያ ያለው ምጣኔ 34.8 በመቶ ነው። ከዚህ ውስጥ 39.6 ቢሊዮን ዶላር የሚሆነው የሀገር ውስጥ ዕዳ ሲሆን ቀሪው 31.7 ቢሊዮን ዶላር የውጭ ዕዳ እንደሆነ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት የጋራ የኢትዮጵያ የዕዳ ዘላቂነት ትንተና ያሳያል። የኢኮኖሚ ጉዳዮች አማካሪ የሆኑት ዶክተር ሚኪያስ ሙሉጌታ የዓለም ባንክና የዓለም አቀፉ የገንዘብ ድርጅትን ሰነድ እያጣቀሱ ጠቅላይ ሚኒስትር አብይ አህመድ የገለጹት አሃዝ ትክክለኛውን የውጭ ዕዳ መጠን እንደማያሳይ ይናገራሉ። በቅርብ ጊዜ የዓለም አቀፉ የገንዘብ ተቋምና የዓለም ባንክ ያወጡት የዕዳ ሰስተናቢሊቲ የዳሰሳ ጥናት ላይ በ2005 ቅርብ ጊዜ የተደረገው እንደሚያሳየው ከሆነ የረዥም ጊዜና የፐብሊክ እንደዚሁም ደግሞ የፐብሊክ ጋራንት በህዝብ ንብረት ዋስትና የተወሰዱትን የብድር መጠን ወደ 71.4 ቢሊዮን የአሜሪካ ዶላር እንደሆነ ያትታል። እስከ ጁን 2024 ድረስ እንደ በአውሮፓውያን አቆጣጠር የዕዳ ምጣኔውን ከጂዲፒያችን ጋር ስናይ ወደ 34.8 አካባቢ ይሆናል። ያው እሱ እያደገ የሚሄድ ነው ተብሎ ይታሰባል እስከ 2028 ድረስ እዛ ላይ በግልጽ የተቀመጠ ነገር አለው። ስለዚህ አሁን ካነሳነው ጉዳይ ውስጥ ወደ 40 ቢሊዮን ዶላር የሚሆነው ዶሜስቲክ ነው። ትላንትና እሳቸው የጠቀሱት ግን ከ23 ቢሊዮን ዶላር በላይ አይሆንም ያለብን ቀጥተኛ የውጭ ዕዳ የሚል ነገር ነው ያነሱት። አሁን እዚህ ጋር ስንነጋገር በጥልቀት ማየት ያለብን ጉዳዮች ያሉ ይመስለኛል። የመጀመሪያው ነገር ስኮፑን በሚመለከት ጥልቀቱን በሚመለከት ነው። ሁለተኛው ደግሞ የታይም ላይን የሪፖርት የተደረገበት የጊዜ ሰሌዳ የትኛው ይሆናል የሚለው ነው። እንደገና ደግሞ የተለያዩ ኢንስቲትዩሽኖች የሚያወጧቸውን የአካውንቲንግ ሪፖርቲንግ ሜቶዶች ዕዳችንን እንዴት አድርገው ይመዘግባሉ የሚለውን ጉዳይ ማየት የሚያስፈልግ ይመስለኛል። እንግዲህ በእኔ ግምት ምናልባት ጠቅላይ ሚኒስትሩ 23 ቢሊዮን ዶላር ለማለት የፈለጉት ወይም ደግሞ ሪፈር ለማድረግ የፈለጉት የፌዴራል ቀጥታ የውጭ ዕዳ የሚመለከት ይሆናል። ከዚህ በፊትም ገንዘብ ሚኒስቴር ያወጣው 28 ቢሊዮን ዶላር አካባቢ ዕዳ እንዳለብን ነው። ይሄ አንዳንድ ጊዜ ከዚህ በፊት ተንከባለው የሚመጡ እነዚህ ስቴት ኦንድ ኢንተርፕራይዞች ወስዷቸው የነበሩ ዕዳዎችን ያካተቱ አይመስለኝም በእኔ አስተሳሰብ ማለት ነው። ወይም ደግሞ ከንግግራቸው አንተም እንደሰማኸው ጀስት ያችን ቁጥሯን ነው የጠሩት እንጂ 23 ቢሊዮን ዶላር የምትለውን በጥልቀት ትንታኔ የሚያስፈልገውን ነገር አልነገሩንም።
ከኢትዮጵያ የውጭ ዕዳ ከፍተኛው ድርሻ የኦፊሲያል አበዳሪዎች ነው። በዓለም ባንክ ስር የሚገኘው ዓለም አቀፉ የልማት ማህበር 38 በመቶ፣ የፓሪስ ክለብ አባል ያልሆኑ ኦፊሲያል አበዳሪዎች 33 በመቶ ድርሻ አላቸው። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት የጋራ የኢትዮጵያ የዕዳ ዘላቂነት ትንተና የፌዴራል መንግስት ዕዳ ብሔራዊ ባንክ ከዓለም አቀፉ የገንዘብ ድርጅትና ሌሎች 2 ሀገራት የተበደረውን ያካትታል። ከዚህ በተጨማሪ የፋይናንስ ተቋማት ያልሆኑ የመንግስት የልማት ድርጅቶች በመንግስት ዋስትና እንደዚሁም ያለ መንግስት ዋስትና የተበደሯቸውም በዕዳ ትንተናው ተካተዋል። ድርጅቶቹ በመንግስት ዋስትና ከሀገር ውስጥ የተበደሩትን 845.3 ቢሊዮን ብር መክፈል ሲያቅታቸው ገንዘብ ሚኒስቴር ቦንድ በማውጣት በ10 ዓመታት ዕዳቸውን ለመክፈል ተረክቧል። የኢትዮጵያ አየር መንገድና የኢትዮጵያ ኤሌክትሪክ ኃይልን የመሳሰሉ ተቋማት ከውጭ የተበደሩት ገንዘብ በኢትዮጵያ አጠቃላይ የውጭ ዕዳ ውስጥ የሚካተት ነው። ይህ ዕዳ በመንግስት ዋስትና የተሰጠው አሊያም ያልተሰጠው ሊሆን ይችላል። ለምሳሌ ያክል የኢትዮጵያ አየር መንገድና ኢትዮ ቴሌኮም ያለባቸው የውጭ ዕዳ በመንግስት ዋስትና የተሰጠው እንዳልሆነ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት የዕዳ ትንተና ሰነድ ያሳያል። እንግዲህ ፕራይም ሚኒስተሩ የሰጡን ኮንቴክስት ምንድን ነው? እዚህ ጋር እነዚህ ብድሮች ዳይሬክትሊ ሰርቪስ የተደረጉት በሚኒስትሪ ኦፍ ፋይናንስ ብቻ ነው። ነገር ግን የመንግስት የልማት ድርጅቶች ከተካተቱ እሱ ብቻ ሳይሆን ከዚህ ጋር ተያይዞ የሚመጡ ክፍያዎች ሲንከባለሉ የቀሩ ክፍያዎችን ሳያካትቱ ሊሆን ይችላል የነገሩን የሚል እምነት አለኝ። ምክንያቱም ከፍተኛ የሆነ የዕዳ ጫና ያለባቸው ለምሳሌ እዚህ ሀገር ውስጥም ከተለያዩ የፋይናንስ ተቋማት የወሰዱት ጋራንትር ሎኖች አሉ፣ በመንግስት ኃላፊነት እየተሰጣቸው ማለት ነው። ከእነዚህ ውስጥ የሚጠቀሱት እንግዲህ ከባቡር ጋር ተያይዞ የሚነሳው ከኤሌክትሪክ ኃይል ጋር ትልልቅ የምንላቸው ተበዳሪ ተቋማት ናቸው። በኋላ ግን እንዳይወስዱ ተደርገዋል። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት ትንተና ኢትዮጵያ በዕዳ ጫና ውስጥ የምትገኝ ብቻ ሳይሆን ብድር የመክፈል አቅሟ ዘላቂ እንዳልሆነ አስጠንቅቋል። ለምሳሌ ያክል የዕዳ ክፍያ ሊጠናቀቅ 2 ወራት ገደማ በቀሩት የጎርጎሮሳዊው 2025 ከወጪ ንግድ ያለው ድርሻ 5.6 በመቶ ነው። ይሁንና በሚቀጥለው ዓመት ይህ ወደ 36.6 በመቶ ሊያድግ እንደሚችል የሁለቱ ተቋማት ሰነድ ትንበያ ያሳያል። ይህ በጎርጎሮሳዊው 2026 ሀገሪቱ ከወጪ ንግድ ከምታገኘው ገቢ ከፍ ያለውን ለዕዳ ክፍያ እንድትመድብ የሚያስገድድ ነው። የዕዳ ክፍያ በጎርጎሮሳዊው 2025 ከመንግስት ገቢ ያለው ድርሻ 7.7 በመቶ ቢሆንም በሚቀጥለው ዓመት ወደ 37.7 በመቶ ሊጨምር ይችላል ተብሎ ይጠበቃል። አብይ ግን ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም የሚል አቋም አላቸው። ለጂ20 ሀገራት ኮመን ፍሬምወርክ የሚባለው ድርድር ሲካሄድ የቆየው ኢትዮጵያ የተበደረችው ኮመርሻል ሎን ወደ ኮንሴሽናል ሎን መቀየር አለበት የሚል ነው። በዚህም በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። በቡድን 20 የጋራ ማዕቀፍ የዕዳ ሽግሽግ ስር ከኢትዮጵያ ኦፊሴላዊ አበዳሪዎች ኮሚቴ ጋር የሚደረገው የመግባቢያ ሰነድ ላይ ከስምምነት መደረሱን ገንዘብ ሚኒስቴር ይፋ ያደረገው ባለፈው ሰኔ 2017 ነበር። መስሪያ ቤቱ ለዓመታት ሲደረግ ለነበረው ድርድር ስኬታማ መቋጫ ያለው ስምምነት ለሀገሪቱ ከ3.5 ቢሊዮን ዶላር በላይ እፎይታ የሚሰጥ እንደሆነ አስታውቋል። ተግባራዊ የሚሆነው ከእያንዳንዱ የኮሚቴው አባላት ጋር በሚደረጉ የሁለትዮሽ ስምምነቶች አማካኝነት ነው። የገንዘብ ሚኒስትሩ አቶ አህመድ ሽዴ ከአንድ ሀገር በስተቀር የመግባቢያ ስምምነቱ ከሁሉም አበዳሪዎች ጋር መፈረሙን ባለፈው ሳምንት ተናግረዋል። የጂ20 ኮመን ፍሬምወርክ የብድር ሽግሽጋችን በጥሩ ደረጃ ላይ ነው የሚገኘው። ኤምኦዩ ከሁሉም ጋር በአብዛኛው ከአንድ ሀገር በስተቀር ተፈርሟል። በዚህም ረገድ የአይኤምኤፍም የወርልድ ባንክም እንዲሁም የፓሪስ ሰክሬታሪያት ከፈረንሳዮች ጋር ውይይት በማድረግ ከቻይና ጋር ሙይት በማድረግ ይሄ ስራ ተጠናክሮ እንዲቀጥል ከመግባት የተደረሰበት ነው። ይሁንና የቦንድ ባለቤት ከሆኑ የግል አበዳሪዎች ጋር ሲደረግ የነበረው ድርድር የሚጠበቀውን ውጤት አላስገኘም። ከ2 ሳምንታት ገደማ በፊት በተደረገው የመጨረሻ ድርድር የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ የተሳተፉ ሲሆን የቦንድ ባለቤቶች ኮሚቴ ውስጥ ሞርጋን ስታንሌ ኢንቨስትመንት ማኔጅመንት፣ ፍራንክሊን ቴምፕልተን፣ ቪአር ካፒታል እና ፋራሎን የተባሉ ተቋማት እንደሚገኙበት ሬውተርስ ዘግቧል። ድርድሩ ያለ ውጤት ከተበተነ በኋላ ኮሚቴው ጉዳዩን ወደ ሕግ መውሰድን ጨምሮ ሁሉንም እርምጃዎች እንደሚያጤን አስታውቋል። ጠቅላይ ሚኒስትር አብይ አህመድ ስለ ጉዳዩ ትላንት በነበረው የሕዝብ ተወካዮች ምክር ቤት ውሎ እንዲህ ብለው ነበር። ሌሎች የኮመን ፍሬምወርክ ሀሳብ ተቀብለው ሲስማሙ ዩሮቦንድ ያበደሩት አካላት ግን የኢትዮጵያ ኤክስፖርት በከፍተኛ ደረጃ እያደገ ስለሆነ ኢኮኖሚያችሁ እያደገ ስለሆነ በዚያ ፍሬምወርክ ማዕቀፍ ውስጥ መታቀፍ
አንፈልግም የሚል ሐሳብ ነው ያነሱት። እድገታችንን አጋነው በማየት መክፈል ስለምትችሉ በነበረው መንገድ ቢቀጥል የሚል ሐሳብ ነው ያነሱት። ድርድር እያካሄድ ነው። የኛ ጥያቄ ደግሞ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው። ለዚያም ነው ከ4 እስከ 4.5 ቢሊዮን የምለው እስከ 4 ያለው የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ነው ከፊሉ መረጋገጥ የሚፈልገው። ኢትዮጵያ $1 ቢሊዮን የተበደረችበት ቦንድ የመክፈያ ጊዜ ከማለፉ ባሻገር ሀገሪቱ አበዳሪዎቿን እኩል ለማስተናገድ ስትሞክር $33 ሚሊዮን ወለድ ሳትከፍል ቀርታለች። ከቦንድ ባለቤቶች ጋር የሚደረገው ድርድር አንዳች ውጤት ላይ ሳይደርስ ከቀረ ዶክተር ሚኪያስ ኢትዮጵያ ወደፊት በዓለም አቀፉ የካፒታል ገበያ ላይ ለመሳተፍ እክል ሊፈጥርባት እንደሚችል ይናገራሉ። አሁን የእኛን የመክፈል አቅም ብቻ ሳይሆን የሚገመግሙት ሀገሪቱ ውስጥ ያለውን የኢኮኖሚ እንቅስቃሴና ሁኔታ ኢንዲቴል የሚያዩበት ሁኔታ አለ። ስለዚህ እኛ አምቢሽናችንን ብቻ አይደለም የሚያዩ። ትላንትና እሳቸውም የጠቀሱት ነገር አለ። ኢትዮጵያ እያደገች ወይም ደግሞ ኤክስፖርቷ ትልቅ ስለሆነ ብቻ ሳይሆን ገንዘቡን ወስደን ምን ላይ ነው የምናውለው የሚለውን ነገር በደንብ ያሉ። ስለዚህ ለማራዘም በሚደረጉ ንግግሮች ውስጥ የሀገሪቱን አጠቃላይ ሁኔታ፣ ብድር የመመለስ አቅም፣ ኢኮኖሚው እንዴት እየሄደ እንዳለ፣ የኢኮኖሚውን የመረጋጋት ሁኔታ፣ እንደዚህ የምንጠቅሳቸውን የዋጋ ግሽበቶች፣ ኢቨን ለኢንቨስትመንት አካባቢ ላይ አመቺ ሁኔታ መኖር አለመኖሩን በደንብ አናላይዝ አድርገው ያሉ። እንደገና ደግሞ የዕዳ ጫናችን ራሱ ምን ይመስላል የሚለውን እንደምታውቀው በሁሉም የሬቲንግ መመዘኛ የክሬዲት መመዘኛ በሚወጡ ሪፖርቶች ላይ ወርልድ ባንክም ይሁን IMF በሚያወጡት ሪፖርት ላይ የሚሰጡን ሬቲንጎች አሉ። በሁሉም ላይ ቀይ ላይ ነው ያለነው። የመክፈል አቅማችን ዝቅተኛ ነው፣ ከፍተኛ የፊስካል ጫና አለብን። ስለዚህ ድርድሮቹ የሚያመለክቱት ኢምፓክታቸው ምንድን ነው? ወደፊት በዓለም አቀፍ የካፒታል ገበያ ተሳትፏችን ውስጥ በጣም ሲሪየስ የሆነ ችግር ያመጣሉ። የምንሳተፍ ከሆነ ከዚህ በኋላ ቦንዶች ኢሹ አድርገን ለመሸጥ በምንወጣበት ጊዜ እነዚህ አበዳሪዎች ክሬዲተሮቹ የሚያዩዋቸው በጣም ብዙ መመዘኛዎች አሉ። ሪፈር የሚያደርጓቸውም በጣም ሪፒተብል የሆኑ የክሬዲት ሀውሶችን ነው። ስለዚህ እዛ ላይ ችግር ያመጣብናል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።